ፈረስ ነገን ያጣል፣ ሳሩ ነገን ያጣል። ሰው ብቻ ነው በሀሳብ የሚቀረው አካሉ ብቻ ይሆናል። ከሀሳቡ መድረስ አካሉ የሚያስቀረው በምንድን ነው? አካል ሲባል ሰውነታችን፣ የስሜት ሕዋሳችን፣ ስጋዊ ፍላጎታችን፣ መንፈስ ዋው ለምሳሌ ቦዲ የሚሸፍን ነገር መብላት፣ መጠጣት፣ ወዘተ እነዚህ ቦዲዎች ናቸው፣ ስጋዎች ናቸው። እነዚህ ፍላጎቶች ሩቅ የምናስበው ሀሳብ ይገዙታል። ነገን ማሰብ ችለን ግን ሀሳቡ እያለ በእርግጥ ከሰራ መሆን እንደምንችል እያወቅን ግን ስጋዊ ፍላጎታችን መብላት፣ መጠጣት፣ መልበስ ወዘተ እነሱ ሲያልፉ በሀሳባችን ሩቅ መድረስ የምንችለው ነገር ይቆሙታል። እዛ ይሄ ነገር እንዴት ነው የምናሻገረው ብለው የመሩትን የአረባ ካልቸር ያልኳት ሆን ኢምፖርታንት ስለሆነ በደንብ ማንሳት ፈለጉ። እዚህ መጥቶ የማለት ነው ጎልድ ሴቲንግ የሚባለው ቋንቋ በስልጣን ተተሻለ አሁን የተረዳሁበት ምሳሌ አላገኘም። እዚሁ አካባቢ ላይ የሚኖር ስንዴ እና ከአካባቢ ነገር ስንዴ እኩል አይደለም። በመካከልና በመዝጋት ራቅ ያለው ስንዴ ለቤተሰቡ ዋጋ ስላለው ለእናት አባቱ አረፋ የሚባል ዝርያ ይባላል ስላለው ለሚቀጥለው ዓመት አረፋ ዛሬ ላይ ያስባል። መስራት፣ መታተር፣ ይሁን ነገር ማያዝ ከዛ አረፋ ሲመጣ ለአረፋ ያመጣ ልጅ ደግሞ ይቆጠራል የምትሉት ካልቸር ባይ ኤኒ ሚንስ አረፋ ሲደርስ ወደ ቤቱ መምጣት የሚባል ጉዳይ ግዴታ እንዲያደርግ አድርጎታል። አረፋን መሰረዝ ስለማይችል ማራዘም ስለማይችል የሚቀጥለው ዓመት አረፋ ኃላፊነት ስላለበት አይደለም ግዴታ ሴት ማለት አለ። ከዚያ ቀን በቆጠረበት ታጥሮ ተግቶ የሆነ ነገር ይይዛል። እዛ ይመጣል። ለምን ቤተሰቡ ዳረፋ ካልመጣ እንደውት ይቆጠራል። የፋሚሊ ቫሊዩ ራቅ ባለ ቁጥር መታተርን እንዲኖረው ካልቸራሊ አብቅቶታል። አሁን እዚህ ስመጣ ነው ላረፋ እቺ ነገር ይተማመናል። አሜዚንግ። ከዚህ በላይ ጎል ሴቲንግ ምን አለ? በባህል ውስጥ የምትኖረው የሆነ የማይራዘም የሆነ ስለሆነ ሰው ነገን መኖር እንደሚችል ዛሬ አስበው፣ ሀሳቡ ዛሬ ነው የሚያስበው፣ ያሰበው መሆን እንደሚችል የአረፋን በዓል የምትኖሩበት አኗኗር በቂ ምሳሌ። ያ ወጣት ከዚህ ሄዶ አቦ ስራ የለም እኮ ምንድነው የምሰራው ይላል። በጣም መስራት እንዳለበት እርግጠኛ ይሆናል። ማመን፣ እምነት። ስለዚህ ስናምን ስራ ይከፈታል። ለምን? አማራጭ የለውም። ቤተሰቡ ደግሞ ይወዳል። ካልሄደ እንደሞት ይከፈታል። አስደምሞ ስለዚህ በአይነት ይጨነቃል። ደግሞ ባይዘው አለመጨነቅ ውስጥ ሰላም ነው። ሰውነትም መጨነቅ አለበት፣ በጣም መረበሽ አለበት። አእምሮ ሰላም ማጣት አለበት። ምንድን ነኝ ብሎ በመጠየቅ ትርጉም አልባ ነኝ ወይንስ ሰኞን ቁርስ እበላለሁ፣ ማክሰኞን ቁርስ እበላለሁ፣ ምሳም እበላለሁ፣ መካኒካል ነኝ? ይሰለቻል።
ይሲ ሰው ሐሳብ ሲያስቀምጥ ነገ ላይ እርግጠኛ ሆኖ ዛሬ ላይ ምን መስራት እንዳለበት አይጠፋው። ምሳሌው ለዚያ ነው ያነሳው። ግን የምንሰርዘው እቅድ እናቅዳለን፣ ሰነፍ ስለሆንን ማለት ነው። የምንሰርዘው ወይንም ካልተሳካ ሰበብ የምንጥልባቸው ሰዎች እንመርጣለን። በገሌ ምክንያት ለማለት የሚያመቹ ሰዎችን እና ሁኔታዎችን እየሰራን እንቆያለን። ዛን ያቀድነውን ለመከወን ከመታተር ይልቅ ይሄ እያንዳንዳችን ውስጥ ያለ ገመና ዊኖት ስናቅድ አናውቀውም። እቅዱ ግን ለመሰረት እንዲያመችን ወይንም ባለመስራታችን እነገሌ ላይ ኃላፊነቱን ለመጣል በሚያመች መልኩ እናቅዳለን። አሁን ከዚህ በላይ ይሲ ስናቅድ ልባችን ነው የሚወስነው፣ ጭንቅላታችን አይደለም ማለት ይሄ ነው። ስናቅድ ጭንቅላታችንን ተጠቅመናል፣ ግን እንደማናሳካው እናውቃለን። አለቆቻችንን ለማሳመን ወይንም ለራሳችን የግል እቅድ ከሆነ እንዲሁ ይህ ለማድረግ ያክል ነው የሚሆነው። ከዚያስ በውስጣችን እንደማይሳካ እናውቃለን ስንል እንደማይሳካ ያወቅን ነው። አንድ የግል እቅዳችን ከሆነ ራሳችንን ምናታልለው፣ ሁለት የተቋም ከሆነ ወይ የሆነ አለቃ ያለበት ከሆነ ደግሞ አለቃችንን ለማታለል፣ ግን አለቃችንን ለማታለል ኤንድ ፌል ካረገ የሆኑ ሰዎች ላይ ለመቀሰር። አሁን አስቡት፣ ሐሳቡ ራሱ ትልቅ ሐሳብ እኮ ነው። ኢንቴንሽኑ ግን ባድ ነው። ይህንን ኢንቴንሽን ፖዚቲቭሊ አስበነው ቢሆን ስናቅድ የምናደርገውን ማቀድ ደግሞ እንደምናደርገው አሁን ልክ እንደ አረፋ አይነት ምሳሌ በጣም ኢሪስፔክቲቭ ኦፍ ሪሊጂየስ ዲፈረንስ ጭምር በጣም ለሰን መውሰድ ይቻላል። ለምን እኛም አረፋ እናከብራለን፣ ግን ይሄኛው ዴፊኒሽን አይደለም ያለ። በቃ ኢድም ሲመጣ እናከብራለን። እዚህ አካባቢ ይለያያል፣ ግን ይሄኛው ኮንሰፕት በትክክል ስናቅድ አረፋ ጎል ሲሆን ማለት ስለማንገፋው ስለማንስበው ከዛ መምጣቱ ስለማይቀር ከዚያ ቤተሰብ በቃዩ መውጫ የለውም፣ ሐሳብ ይፈጥራል። ተማረም አልተማረም ይሄንን ምሳሌ እየኖረ ለሺህ ዓመት ያሳለፈ ሶሳይቲ ጭንቅላቱን ማሰራት ችሎ የሆነ ግብ የሚያደርገው የሆነን ብቻ ማሰብ አይከብደውም፣ ግን እንዲያስብ አላደረገው። the only problem ከዛ ስናቅድ የምንቀስርበት ወይ ራሳችን የምናታልበት እንዳልነው ሁሉ at the same time good intention ኖሮን ካሰብን መማር አለመማር፣ ማወቅ አለማወቅ አይደለም የሚገድበው። ውሳኔ ያለው ልብ ውስጥ ነው፣ ጭንቅላት ውስጥ አይደለም። አሁን መለየት ያለብን ጭንቅላት ፋብሪካ ነው፣ ማምረቻ ነው። ስለዚህ በጣም ብዙ ማምረት የሚችል ማስላት የሚችል ግብአት ያለው ሰው ውሳኔውን የሚያከናውንበት ማይንድ ሴት አለ፣ ጭንቅላት ነው። ስለዚህ እውቀት ያለው ሰው ውሳኔውን እውቀት ከሌለው ሰው በተሻለ የመከወን አቅም ማለት ነው። ስለዚህ ጭንቅላት ባሪያ ነው የሚለው መጀመሪያ እናሰምራለን። ሰው ልቡ ላይ ነው ሞራል በምን ይገለጻል? አንደኛ ጎል ያለው እምነት ስንል እርግጠኝነት፣ ይህ ማድረግ እችላለሁ። ለምሳሌ
ይህን ከተማ መቀየር እችል። ይሄ አዳራሽ በቂ ነው። ሞራል